በጣም ብዙ ጊዜ እዚህ ቻናል ላይ ሶሻል ሚዲያ እንዴት ህይወቴን እንደቀየረልኝ ነግራችኋለሁ። ኢንፋክት ኦሬዲ የማውቃቸው እውቀቶች ወይም ደግሞ ህይወቴ ላይ አፕላይ ያደረኳቸው ነገሮች በጠቅላላ ከሌላ ክሬተሮች የተማርኳቸው ነገሮች ናቸው። ክላይንት የመጀመሪያ ሲይዝ፣ የራሴን ቢዝነስ ስከፍት፣ የተለያዩ ላይክ ኢቭን ዲጂታል ማርኬቲንግ ላይ ስመጣ ኤቭሪቲንግ የትኛውም ቦታ ሄጄ ኮርስ ነው የወሰድኩት የለም። የትኛውም ዩኒቨርሲቲ ያስተማሪኝ ትምህርት የለም። ኤቭሪቲንግ እዚህ ሶሻል ሚዲያ ላይ የተማርኩትን ነገር አፕላይ ያደረኩኝ። ከዛ በላይ ህይወቴን አሁን እየመራው ነው ማለት ነው። ስለዚህ እናንተም ብትሆኑ ሌላ ኮርስን ሄዳችሁ መማር አይጠበቅባችሁም። ጀስት ኢን ኬስ ምን ልማር በአዲሱ ዓመት ገንዘብ እንዳገኝ ምናምን የምትሉ ሰዎች ካላችሁ ወይም ደግሞ ህይወቴን ለመቀየር የምትሉ ሰዎች ካላችሁ፣ ስለዚህ እኔ እጃችሁ ላይ ያለ ኦሬዲ የምትንቁትን አፕሊኬሽን እንዴት ለእናንተ አድቫንቴጅ መጠቀም እንዳለባችሁ ሼር አደርጋችኋለሁ። ምክንያቱም እኔ የሚረዳኝ እሱ ነው። ዋይ ናት እናንተም በዚህ መልኩ ከተጠቀማችሁት ይረዳችኋል ማለት ነው። ሰላም ኤቭሪዋን፣ እንዴት ናችሁ? ጂዲ አባላለሁ። እንኳን ወደ ቻናሌ መጣችሁ። በዚህ ቻናል ላይ እንግዲህ ስለ ፐርሰናል ዲቨሎፕመንት ኮንተንት ሪሌትድ የሆኑ ኮንተንቶችን እናወራለን። ኢፍ ዩ አር ኢንትረስትድ ህይወታችሁን ለመቀየር ኦር ዋትኤቨር ጀስት እንደዚህ አይነት ነገር ከተመቻችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እንደን ዛሬ የምንማረው ደግሞ ሶሻል ሚዲያ አካውንቶቻችሁን ወይም ደግሞ አፕሊኬሽናችሁን እንዳትደልቱ። ምክንያቱም አይዘር ገንዘብ ላይ ወይም ደግሞ ትልቅ ለውጥ ላይ ነው እየተኛችሁ። ስለዚህ today I'm going to show you እንዴት properly ሶሻል ሚዲያዎቻችሁን እንዴት መጠቀም እንዳለባችሁ። ኦኬ ሶ የመጀመሪያው እኔ ለመጀመሪያ ጊዜ actually ሶሻል ሚዲያ በደንብ መጠቀም የጀመርኩት አፕሊኬሽን ዩቲዩብ ነበረ። and then ምናልባት ታሪኬን የምታውቁ ከሆነ ዩኒቨርሲቲ ተማሪ እያለሁ የዛን ጊዜ ላይክ ስወድቅ ማለት ነው I mean like ብሬክስ ወስድ ማለት ነው not work technically but የዛን ጊዜ ምን አደረኩ መሰላችሁ? ለ6 ወር ሙሉ እኔና ዩቲዩብ እንዲህ ነበር። yes እንደዚህ ማለት ነው። ጠዋት ከእንቅልፌ ስነሳ የምሰማው ነገር እሱን ነው። ወደ ስራ ስሄድ የማዳመጣቸው እዛ ላይ ያሉ ኮንተንቶችን ነው። ስተኛ ኢቭን እነሱን እያዳመጥኩ ነው የምተኛው። ናው ዩ ማይ ሴይ ምን አይነት ኮንተንቶችን ነው የምታዳምጨው? well የዛን ጊዜ ከረንትሊ የነበረኝን ችግር የሚቀርፍልኝ ኮንተንቶችን ነበር የምመለከተው። ስለዚህ የመጀመሪያ ቲፕ የሚሆነው ምንድነው? ፊዳችሁን አስተካክሉት። ሶሻል ሚዲያ ላይ ያለው አልጎሪዝም ቤዚክሊ እናንተ ኢንተረስታችሁን ነው ሼር የሚያደርጋችሁ ወይም ደግሞ የሚያሳያችሁ። ለምሳሌ አሁን ቲክቶካችሁን ብትከፍቱት what is the first video ፊት ለፊታችሁ ላይ የሚመጣው? ያ ቪዲዮ ወይም ደግሞ ያ ፊድ ማለት ነው አልጎሪዝሙ እንደዚህ አይነት ነገር ላይ ኢንተረስትድ ስለሆናችሁ and ከዚህ አፕሊኬሽን እንዳትወጡለት በዛ ቪዲዮ ሁክ ያደርጋችኋል ማለት ነው። ስለዚህ if ያንን ቪዲዮ አይታችሁ የምትሰጡት ሪስፖንድ this is በጣም amazing ይሄ ነገር actually ህይወቴን ይቀይርልኛል የምትሉት አይነት ኮንተንት ካልሆነ then ህይወታችሁ የማይሆን ነገር ውስጥ የገባው በዚህ ምክንያት ነው። kind of like እንዴ ነው should be ashamed እውነቱን ለመናገር አንዳንድ እዚህ ቻናል ላይ ሃርሽ ነገሮችን እንደማወራ። ስለዚህ እኔ መጀመሪያ ያደረኩት ነገርና እናንተ እንድታደርጉልኝ የምፈልገው ነገር is የመጀመሪያው ነገር ፊዳችሁን ማስተካከል ነው። ግን እንዴት ነው የማስተካክለው ከሆነ ሊሚት ያሉ ለምሳሌ አሁን እኔ ግቢ ተማሪ እያለሁ መጀመሪያ ያደረኩት ነገር is ዩቲዩብ ላይ ሰጀስት የሚደረጉልኝን ፊዶች በጠቅላላ 3 ዶት አለች አይደለ? እሷን ክሊክ በማድረግ የምፈልገው ከሆነ ሴቭ ቱ ዋች ሌተር ናም ነገር እለዋለሁ ወይም ደግሞ ሴቭ አደርገዋለሁ። የማልፈልገው መልሶ እንዲመጣልኝ የማልፈልገው ደግሞ ከሆነ not interested in this channel ብዬ እነካለሁ። እሺ የመጀመሪያው ነገር ማድረግ ያለባችሁ is አልጎሪዝሙ ፊት ለፊታችሁ ላይ ሲያመጣ መልስን ስጡት። ስክሮል አታድርጉ፣ አትለፉት። ኢንስቴድ ራይት ክሊክ እያደረጋችሁ if ስልካችሁ ላይ ከሆናችሁ or ፒሲ ላይ ከሆናችሁ ደግሞ እንደነገርኳችሁ not interested ማለት አለባችሁ ማለት ነው። if የምትጠቀሙት ደግሞ ቲክቶክ ከሆነና በብዛት እዛ ላይ ምን ታደርጋላችሁ? ያ ፊድ ገና ሲመጣላችሁ ስክሮል አታድርጉት። ኢንስቴድ ሎንግ ፕሬስ ታደርጋላችሁ። ከዛ not interested የምትል ኦፕሽን አለች፣ እሷን ንኳት ማለት ነው። ደግሞ ደጋግሞ እንደዚህ አይነት ነገር ሲመጣ ከታች የሆነ ቴክስት ይመጣላችኋል። it will say we will try not to show you this kind of feed again የምትል ትመጣለች ማለት ነው። ሶ ይሄ ምን ማለት ነው? አልጎሪዝማችሁን እያሻሻላችሁት ወይም እያስተማራችሁት ነው። ሶ ሊሚት ያለው አንድ ፕሮ ቲፕ እዚህ ነገር ላይ ማለት ነው ሶሻል ሚዲያችሁን ማየት ያለባችሁ ከረንትሊ ህይወታችሁ ላይ ምን አይነት ለውጥ ያስፈልጋችኋል የሚለውን ጥያቄ መመለስ አለበት። ለምሳሌ አሁን if እናንተ ገንዘብ ላይ ችግር ካለባችሁ ወይም ደግሞ ገንዘብ ላይ ትንሽ ኢሹ ካለ ሙሉ ኮንተንታችሁ ማየት ያለባችሁ ኮንተንት በጠቅላላ ስለ ገንዘብ ሪሌትድ የሆነ ነገር ብቻ ነው። እኔ ግቢ ተማሪ መጀመሪያ ያለው አይኑ የመጀመሪያ ችግሬን መቅረፍ ያለብኝ ነገር እሱ ማይንድ ሴት ነበረ። and then I believe ለ3 ወር ከምናምን የሞቲቬሽናል በተለይ ደግሞ ማይንድ ሴት ሞቲቬሽናል የሆኑ ኮንተንቶችን ብቻ ነበር የምመለከተው። and ያንን ነገር ከተመለከትኩና አይምሮዬ ከተቀየረ በኋላ I move on to the next one ማለት ነው። until ነው የማደርገው ነገር እሱ ነው by the way if አሁን ላይ እንበልና አንድ ፐርሰናል ላይፍ ላይ የሆነ ችግር ካለ ወይም ደግሞ መስተካከል ያለበት ነገር ካለ እንበልና ስለ ገንዘብ፣ ስለ ቢዝነስ፣ ስለ ቲም ማኔጅመንት ታይም ማኔጅመንት ምናምን ከሆነ then ዩቲዩብን ብትከፍቱት፣ ቲክቶክን ብትከፍቱት፣ ኢንስታግራምን ብትከፍቱት
ስለዛ ነገር ብቻ ነው የሚያወራው። ኢንፋክት አሁን ከረንትሊ እንደውም በጣም እንዴ ነው ወርክአውት ጋር ሪሌትድ የሆኑ ኮንተንቶችን በጣም እያየሁ ነው እና እዛ ላይ ሚል ፕላኖች ይመጡልኛል፣ ወርክአውት ፕላን ይመጡልኛል። that's it I am focused ማለት ነው። by the way አንድ አናውንስመንት አለኝ። የሚቀጥለው ሳምንት I believe ኦገስት 5 or ሰፕተምበር 5 ይቀርበልኝ ኦንላይን ፍሪ ነፃ አዲሱን ዓመት እንዴት መጀመር አለብን የሚል ኮርስ እሰጣለሁ። እና ኦንላይን ነው የሚሆነው ኮርሱ። so I'm not exactly sure ኦንላይን ስል either Google Meet ላይ እንደማደርገው or ደግሞ YouTube Live ላይ I'm not exactly sure ግን ኦንላይን ብቻ ነፃ ኮርስ እሰጣለሁ። so everybody ተጠርታችኋል ሁላችሁም። ስለዚህ please join me and ሊንኩ እንዲደርሳችሁ ከፈለጋችሁ የኛን ዌብሳይት ሄዳችሁ ሜምበር መሆን አለባችሁ። ምክንያቱም so that we have your email እና በኢሜይሎቻችሁ ስለሆነ ሊንኩን የምንልከው ማለት ነው። ሚስ እንዳታደርጉት አደራ። እዛ ላይ ሬጅስተር አድርጉ። ነፃ ነው፣ ምንም ክፍያ የለውም። ኦኬ ናው ምናልባት ሁሉ ነገር ነግራችሁ ነው ይዲዲ አልገባሽም ስቲል ትንሽ አዲክትድ ነኝና ሰልፍ ኮንትሮል ፈልጋለሁ የምትሉ ሰዎች ደግሞ ካላችሁ ምክንያቱም ኢቭን ፊዳችሁን እንኳን አስተካክላችሁ በጣም 24 ሰዓት የምትጣዱ አይነት ሰዎች ከሆናችሁ ለኔ ረዳኝን ነገር ደግሞ ልንገራችሁ and which is አፕሊኬሽኑን መደበቅ ነው። አቶሚክ ሃቢት የሚባለው መጽሐፍ ካነበባችሁት ምን ይላል መሰላችሁ? if it's not visible then it doesn't exist then አይምሯችሁ ሪኮግናይዝ አያደርገውም። ስለዚህ make it visible ጥሩ ሃቢት የምትፈልጉ ከሆነ ማለት ነው then ያንን አፕሮች ነው every life ላይ የምከተለው። if አንድ ነገር ከህይወቴ እንዲወጣ ከፈለኩኝ then ያ ነገር visible እንዲሆን አልፈቅድለትም። so one of the things ያስተካከልኩት ነገር is ስልኬ ላይ ያሉትን አፕሊኬሽኖች እንዳለ ሃይድ ማድረግ ነው። ከነዛ መካከል አንዱ እንግዲህ ሶሻል ሚዲያ ነው። so ሶሻል ሚዲያዎች እንዳለ አንድ ፎልደር ውስጥ ነው ያሉት፣ ፊት ለፊት እንዲሆን አልፈልግም። and then ስም ራሱ የላቸው ምክንያቱም ለአይምሮዬ 1 2 3 ስቴፕ እንዲሄድ እፈልጋለሁ ያንን ሶሻል ሚዲያ አፕ አክሰስ እንዲያደርግ ማለት ነው። ስለዚህ እንበልና እናንተ የመጀመሪያ ስልካችሁን ስትከፍቱ ጉብ ያለው ነገር if it is የቲክቶክ አፕሊኬሽን ፊት ለፊታችሁ ላይ፣ ዩቲዩብ አፕሊኬሽን ከሆነ ፊት ለፊታችሁ ላይ and that is why ራሳችሁን ዲሲፕሊን ማድረግ የከበዳችሁ ምክንያቱም that's the first thing አይምሯችሁ የሚመለከተው ነገርና ቅድሜ ልንካው የሚለው ነገር እሱ ስለሆነ ማለት ነው። so you have to train yourself በተለይ ዚያነ ነገር ላይ ሲመጣ መቀየር የምትፈልጉት ሀቢት ካለ then visible አይሁን፣ ላይናችሁ accessible አይሁን። አንድ ሰው ለምሳሌ አሁን ከዚህ በኋላ ጤነኛ ምግብ እበላለሁ ብሎ ኪችኑ ላይ ግን ያለው እንዳለ ጃንክ ፉድ ከሆነ አይምሯችሁ ምን ይላል? ዛሬ ነገር እንጨርሰው ከነገ እንጀምራለን ይላል። but what if እነዛ ጃንክ ፉዶች ግን ከአይን እንዳለ ቢጠፉ? እንደምታውቁት ነው። ለዛም ይመስለኛል የሀገራችን ሰው ከአይን ራቀ ከልብ ይርቃል ያለው። so አንዱ ዲሲፕሊን ከፈለጋችሁ ሁለተኛ ሶሻል ሚዲያችሁ ላይ ማድረግ ያለባችሁ ነገር is hide the applications። ሶስተኛው ደግሞ ሶሻል ሚዲያ ላይ ሲመጣ ህይወታችሁን ሪሊ መቀየር ከፈለጋችሁ ሰጀስት ማደርገው is content creator ብትሆኑ ኃይለኛ ሰጀስት አደርጋለሁ። now content creator everybody መሆን ይችላል ወይ? absolutely not። እሺ let me tell you ሁሉም ሰው እጃችሁ ላይ አፕሊኬሽኑ ስላለ ፖስት ማድረግ ትችላላችሁ፣ ግን ኮንተንት ክሬተር ሁኑ ማለት አይደለም። however ግን ይሄ ምክሬ ለሁለታችሁ ነው፣ ኮንተንት ክሬት ለምታደርጉም ኮንተንት ኮንሱም ለምታደርጉ ሰዎች። so the first thing is ራሳችሁን ማለማመድ አለባችሁ። that's the first thing I did። now እንበልናው ለምሳሌ ምናልባት የምታስታውሱ ከሆነ የዛሬ 5 ዓመት ቲክቶክ የመጀመሪያ ቪዲዮን ፖስት ሳደርግ ማለት ነው ያን ያህል እውቀቱ አልነበረኝም፣ ግን ትንሽም ብትሆን ሼር ማድረጋት እውቀት ነበር እና ለመጀመሪያ ጊዜ ፖስት ያደረኩበት ሪዝን ትዝ ይለኛል። ምክንያቱም ሬዲዮ ጣቢያ ላይ የራሴ ሾው እንዲኖረኝ እፈልጋለሁ and I knew that እዛ ሬዲዮ ጣቢያ ሄጄ እንደዚህ ነገር እፈልጋለሁ ብላቸው እኔ ማን ለምን ብለው እሺ ይሉኛል you know። ስለዚህ ምንድን ያሰብኩት what if ባለኝ ነገር ኦዲየንስ ለሰብስብና ሄጄ አሳያቸዋለሁ። የዚህን ጊዜ ኦልሬዲ ስራዬን ስለሚያዩት እምቢ አይሉኝም። ኦዲየንሱ አለ፣ ኮንተንቴን በረም ተስተካክሏል፣ በዛውም ራሴን ለማምጃለሁ ካሜራና ድምጽ ላይ ሲመጣ ብዬ ጀመርኩ ማለት ነው። now አሁን እግዚአብሔር ይመስገን I'm not interested I think but the point ምንድነው መሰላችሁ እኔ I knew that social media ላይ ፖስት ማድረግ actually ህይወቴን እንደሚለውጥልኝ ገብቶኝ ነበር። at least I knew እንዴ ነው እና እዚህ አሁን የደረስኩበት ደረጃ ላይ ብዬ ባላስብም ግን somehow ራሴን አሻሽላለሁ ብዬ አስቤ ነበር። exactly እንዴት እንዳሰብኩት አላውቅም፣ ግን I just knew በዛ እንለፈው። okay since content create ማድረግ የምትፈልጉ ሰዎች ምናልባት ይሄን ቪዲዮ የምታዩ ከሆነ የምታደርጉት ምንድነው ሶሻል ሚዲያ ላይ ከመግባታችሁ በፊት የመጀመሪያ ቻሌንጅ ለራሳችሁ ስጡ። እሱም መጀመሪያ ፖስት ማድረግ ነው። so that's what I do still currently by the way እንደዛ ነው ማድረገው። ኮንተንት ፖስት ካደረኩኝ በተለይ ቲክቶክ ላይ you know already ምንድነው ያ ኮንሱም ለማድረግ እየተዘጋጀው ነበር ማለት ነው። ስለዚህ I always post before I watch any content and ምናልባት ደግሞ ኮንተንት ኮንሱመሮች ከሆናችሁ ደግሞ የኔ ሰጀሽን ምንድነው መሰላችሁ even though ፖስት ማድረግ ባችሁም ግን ሴቭ ያደረጓቸው በኋላ ይጠቅመኛል ያላችኋቸው ኮንተንቶች አሉ፣ እነሱን እዩዋቸው። now I'm pretty sure ሴቭ ዳችሁ ስቲታይ ቢባል ማአት ሴቭ ያደረጋችሁት ቪዲዮ አለ
እስከናካታይታችሁ ተማታቁት let's be honest ስለዚህ የናንተ ስራ የሚሆነው ምንድነው አዲስ ኮንተንትን ከማይታችሁ በፊት የመጀመሪያው ነገር is saved ኮንተንታችሁ ላይ ትሄዳላችሁ እሱን አይታችሁ then go to your feed ማለት ነው or ደግሞ instead of for you page ላይ ከምትሄዱ following page ላይ ሂዱ now ይሄን ነገር ማድረግ ምን ይጠቅማችኋል let me tell you you see following page ላይ እና for you page ላይ ልዩነታቸው እንደምታውቁት for you pages አዳዲስ ክሬተሮች ነው ነገር ይመጣላችኋል and አልጎሪዝሙም እናንተን hook ለማድረግ የተለያዩ ሚክሶችን ያመጣሉ follow የምታደርጓቸው ግን intention አላችሁ ለምን follow እንዳደረጓቸው ታውቃላችሁ አይደል and I'm pretty sure ምናልባት ቀልድ ምናምን ነገር follow አታረጉም በሚለው ነው ያዘውና serious ነገር ከሆነ then እነዛን ሰዎች ዝም ብላችሁ ተመልከቱ this is what I do by the way motivation በጣም ስፈልግ የማደርገው ነገር ሶሻል ሚዲያ ላይ መሄድ ነው and then following pageዎችን አያለው እዛ ላይ ማአት የወርክአውት ሰዎችን ፎሎ አደርጋለሁ የምግብ የሚሰሩ ሰዎችን ፎሎ አደርጋለሁ የቢዝነስ ውመኖች የመሳሰሉ ሰዎችን አያለው ኢንስፓየር የሚያደርጉኝን ማለት ነው and continuously content after content እነሱን ኮንሱም ካረኩ በኋላ አይሙሬ ኦኬ ዲዳ I think that's enough አሁን ክሬት እናድርግ ይለኛል like automatic ነው ይሄ ነገር ሪስፖንሱ ስለዚህ kind of ነው ሼም ያስይዟቸዋል እነዛን ሰዎች እዛ ላይ ስታያቸው ለማለት ፈልጌ ነው ስለዚህ እነዚህ ሁለት ቴክኒክ መጠቀም ትችላላችሁ ክሬተሮች ክሬት ካደረጋችሁ በኋላ ኮንተንት ኮንሱም አድርጉ ኮንሱም የምታደርጉ ሰዎች ደግሞ መጀመሪያ ሴቭዳችሁን ወይም ደግሞ ፎሎዊንግ ፔጃችሁን አይታችሁ then go to your for you page ማለት ነው and ያንን ነገር በማድረግ ደግሞ ትንሽ ታይማን ትቀንሱታላችሁ ነው እኔ ምንም አይነት ችግር የለብኝም ምን ያህል ሰዓት ኮንሱም አደረጋችሁ ምክንያቱም ከፈለጋችሁ ለምን ቀን ሙሉ አትመለከቱትም ግን unless ኮንሱም የምታደርጉት ነገር ምንድነው ነው ያ ነው ለኔ የሚያሳስበኝ ኦኬ ሶ እኔ ፐርሰናሊ በጣም ኮንሱም ማድረግ ሰው አይደለም ምክንያቱም ጀነራሊ እረሳለሁ ሶሻል ሚዲያ ላይ መግባትን እረሳለሁ እስከናካቴው I think too much ስራ ስለምሰራም ይመስለኛል ግን if I'm going to be on social media the first thing I will do is go to TikTok and if I do that I will always go to my following page rather than my for you page so it's the same thing ነው እናንተ ጋር መመክራችሁ so it's not about እንደነገርኳችሁ the time of the social media ላይ የምታሳልፉት but rather the quality of the content that you guys are consuming ማለት ነው so again please do not delete your social media ምክንያቱም ብዙ ሰዎች እናንተን እያስተማሩ ነው እናንተ ግን መገኘት ስላጣጣችሁ ነው ብዙ አስተማሪዎች አሉ ሶሻል ሚዲያ ላይ ፈረንጆችም አሉ ሀበሾችም አሉ እነሱን ተከታተሉ then የሚነግሯችሁ ነገር አፕላይ አድርጉ even if አፕላይ እንኳን ባታደርጉ አይ ነው የሆነ ሰዓት ላይ አይምሯችሁ ይከሳችኋል ነው ዝም ብላችሁ ኮንሱም ስታደርጉ አረ በቃ ትላላችሁ ማለት ነው but anyways yeah don't do that by the way ለመጀመሪያ ጊዜ እኔ የትኛው ሶሻል ሚዲያ ላይ ነው ያያችሁኝ let me know in the comment section is it Instagram YouTube I mean of course YouTube TikTok ላይ LinkedIn ላይ ወይንስ Telegram ላይ or ደግሞ በአካል let me know in the comment section ለመጀመሪያ ጊዜ እኔ ጋር ዲስከቨር እንዳደረጋችሁ and then በተቻለ መጠን እንግዲህ እንዴ ነው በብዛት የተመለሰው መልስ ላይ አሪፍ ኮንተንት ለመስራት ሞክራለሁ but anyways ለዛሬ ይመስላል thank you so much guys በሚቀጥለው ቪዲዮአችሁ አለው መልካም ቀን